ወጣቶች ሆይ እስከ መጨረሻው ድረስ ሊቆይ በማይችለው በሰው ውበት ላይ በተመስጦ ከመቆየት ይልቅ በእግዚአብሔር ላይ በተመስጦ የሚቆዩ ወጣቶች ምንኛችን ዓለም ድል ነስተው ያልፋሉ። በአይን ፊት መስቀሉ፣ በአይን ፊት ቁስሎቹ፣ በአይኑ ፊት ህማሙ ከተሳለ ታሸንፋለ። አብርሃም በመምሪያ አድባር ዛፍ ስር እየሄደ ቁጭ የሚለው ለምን ይመስላችኋል? ፋዘር ታድሮስ ማለት የግብፁ ሊቅ ሲናገር መስቀሉን እየተመለከተ ነበር። ያውን በቀትር ይላል በከሰዓት ያለው ሁሉ እኮ አይታይ። በተለይ ከተማችን ምን ይታያል? እንደ ይቅርታ አርጉልኝ፣ አጋንንትን የሚስቡ ልብሶች፣ እርቃን የወጡ ነገሮች ምን ይታያሉ? አይታዩም እኮ አያዩም። የተስማ ድምፀ ወትራ ገጸ አትስማት አትያት የሚለው ለመነኮሳት ብቻ አይጠቀስም በዚህ ዘመን፣ ለእኛም ቢጠቀስ ጥሩ ነው። ምን ይታያል? ሊያጋልጥህ ሊያደክም የሚችል ስፍራ ከሆነ ተወውና ሽሽ። ካልቻልክ ሽሽ። ለምን ቆመ ራስን ታደክማለህ? ብዙ ሰው ቆሞ ነው ራሱን የሚያደክመው። አታድክሙ፣ ሽሹ። አሁን ባላችሁ ጥንካሬ አትመኩ። ነገ የሚሆነውን አታውቁም። ዛሬ ባለው መንፈሳዊ ጽናታችሁ አትመኩ፣ ሽሹ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር ከሁላችን ጋር ይሁን። ስለሚያሻግረው ሰውና ማዶት መሻገር ነው። ስለሚያሻግረው አንድ ወጣት ብዙዎቻችሁ የምታውቁት ነው። እሱም እግዚአብሔር ደስ የተሰኘበት ዮሴፍ የሚባል ሲሸጥ 17 ዓመት የሆነው ሲከብር 30 ዓመት የሞላው አንድ አስደናቂ ወጣት እግዚአብሔር ደስ ስላለው ያሻገረበትን ወጣት ላስታውሳችሁ። እስራኤል አይቀጥሉም ነበር። እስራኤል ተብለው አይጠሩም ነበር ይህ ወጣት ባይኖር። 3 አደጋ ገጥመዋቸው ነበር። የይሁዳ ዘር የጌታችን መገኛ ሊቋረጥ 3 አደጋዎች ገጥሞት ነበር። አንደኛው ተጣልተዋል። ወንድሞቹ በድለውታል፣ ግፍ ሰርተውበታል፣ ካንዴም 2 ሸጠውታል፣ ጉድጓድ ጥለውታል፣ አውሬ በላው ብለዋል፣ ቀንተውበት ግፍ ሰርተውበታል። ጠብ ተፈጥሯል። ይህ ጠብ ደግሞ ወደ መገዳደል እንደሚያመራ የታወቀ ነው። አንድ ሰው ካልቋጨው በቀር ደምን በደም መመለስ አይቀሬ ነው። አንደኛ። ሁለተኛ በመጋባት ምክንያት ኢስማኤል ከአጋር እንደተገኘ ይህ አስፈላጊው ዘር በርኩሰት ምክንያት ይቋረጥ ነበረ። ሁለተኛ። ሶስተኛው ግን በረሃብ አደጋ ምክንያት የእስራኤል ልጆች ያልቁ ነበረ። እነዚህን 3 ጉዳዮች የምር የፈታቸው ይህ ወጣት ነበረ። እንዴት አድርጎ ፈታቸው? ጸቡን በይቅርታ ፈታው። ስቅስቅ ብሎ አልቅሶ ፈታው። ተስፋተው ሲመጡ ተቀበላቸው። መግቢያ ሲያጡ ደጁን ከፈተላቸው። ሲንከራተቱ ታቀፋቸው። መውደቂያ ሲያጡ አነሳቸው። ልብ በቀላችሁ አላላቸው። ደምን በደም አልመለሰም። ቁጣን በቁጣ አልቻረም። ምን አይነት አስደናቂ ሰው ነው! በዚህ ሁሉ መከራ መካከል አላለቀሰም። በመጨረሻይቱ ደቂቃ ግን እነሱን ሲያቸው አለቀሰ። እናንተ ወጣቶች ደምን በደም የማይሽር ወጣት ለዚች ለኢትዮጵያ ያስፈልጋትም። ቂመኛ ያልሆነ በቀለኛ ያልሆነ የቆየ ነገር እያነሳ ሰበርናቸው ሰበሩን የማይባባል ወጣት አያስፈልግም። ወጣቶች ሆይ እስከ መጨረሻው ድረስ ሊቆይ በማይችለው በሰው ውበት ላይ በተመስጦ ከመቆየት ይልቅ በእግዚአብሔር ላይ በተመስጦ የሚቆዩ ወጣቶች ምንኛችን ዓለም ድል ነስተው ያልፋሉ። በአይን ፊት መስቀሉ፣ በአይን ፊት ቁስሎቹ፣ በአይኑ ፊት ህማሙ ከተሳለ ታሸንፋለ። አብርሃም በመምሪያ አድባር ዛፍ ስር እየሄደ ቁጭ የሚለው ለምን ይመስላችኋል? ፋዘር ታድሮስ ማለት የግብፁ ሊቅ ሲናገር መስቀሉን እየተመለከተ ነበር። ያውን በቀትር ይላል በከሰዓት። ቁስሎቹን ካየ ነው የምታሸንፈው።
በተመስጦ እሱን ካየህ ነው ማትወድቀው። አንዲት ሕፃን ልጅ ወደ አባቷ ወይም ወደ ወላጆቿ የወላጆቿን አይን እያየች ከሮጠች አትወድቅም። ቼክ አድርጉት ቤታችሁ። ደግሞ ሰነፎና ብትወድቅ እኔን እንዳትከሱኝ። አትወድቅም። ወዲያ ስትል ነው የምትወድቀው። አይኖቻችንን መስቀሉ ላይ ቅዱስ ያዕቆብን አታስታውሱም? በአልጋው ዘንግ ስር የሰገደው ጣዖት አምልኮ ጀምሮ መስሎ ነው። መስቀሉን አይኑ ላይ ተክሎ ነው። እናንተ ወጣቶች ሆይ አይኖቻችሁን በተመስጦ ወደዚህ ቁስል፣ ወደዚህ ህማም፣ ወደዚህ ሰማይ፣ ወደዚህ ውበት ካደረጋችሁ ነው የምታልፉት። ዮሴፍ እንደዚህ ነው ያለፈው። በማሳየት ብቻ ድል ሲነሳት አላያት። ተናደደች፣ ተበሳጨች። ከዛስ ትወተውተው ጀመር። ምን እያለች? ዘውትርም መጽሐፍ ቅዱስን አንብቡት። ዘውትርም እንተኛ ትለው ነበር፣ እርሱ ግን አይሰማትም። እንዴት ያስደንቃል! ለምንድን ነው ማይሰማት? እግዚአብሔርን ስለሚሰማ ነው። ወጣቶች ሆይ የእግዚአብሔርን ጥዑም ቃላት በመስማትና በማሰላሰል ኮንተምፕሌት በማድረግ የዓለምን ውትወታ ካልተዋችኋት በቀር አሻጋሪ አትሆኑ። ዮሴፍ እንደዚህ እኮ ነው ያሻገረው። ዘውትርም እንተኛ ትለው ነበር፣ እሱ ግን አይሰማትም። በየዕለቱ መንቻካ፣ አንዱ ሲያልፍ ወደ አንዱ መንቻካ እኮ ነው። ሺኖዳ እንዳሉት 5500 7500 የሥራ ልምድ አለው እኮ ሴቴ። መንቻካ ፈተና በመፈተን አትስማው። አልሰማትም እኮ ነው የሚለው። አያትም አይሰማትም። ሶስተኛው ነው በጣም 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 የሚገርመው ደግሞ ሶስተኛው ነው። እሺ በማየትና በመስማት አይሆን። ይሄ ሁሉ ሳይሆን ተናደደችና እንደ አውሬ ሰፈረችበት ይላል። ምን ላርግ አላለም እሱ። መቼም እንደኔ አይነት የዚህ ዘመን ሰው ቢሆን ኖሮ ምን ላርግ፣ አለቃዬ ናት፣ ሃርድ ነው አይልም። ግሩ ታዲ ይቅርበል። ምን ላርግ፣ ከሰው ጋር ሲኖሩ ሞኝ ሆኖ ነው። አህያ ሲጭኑ 3 ሆኖ ነው። ማቀው የለ በጣዖት ተከብቤ አሁን እኔ ምክንያተኛ ነኝ። ይሄ ሁሉ ደርሶብኝ ዝም ይላል። ስደበደብ ዝም ብሎ፣ ስገፈፍ ዝም ብሎ በቂ ምክንያት አለው። እጅግ በጣም በቂ ምክንያት። አባቱ የለም በናፍቆት ተቃጥሎ፣ እናቱ በልጅነት ሞታበት፣ ወንድሞቹ ጠልተውት ብቻውን ሆኖ። ብቻህን ብትሆን እንኳን አምልከው። ምንም ምክንያት እኮ አይሰጥም ወንጌላችን መጽሐፋችን። ደሞ ጎተተችው የሚለው ዝም ብሎ ጎተተችው እኮ አይደለም። እኔ ለጉባኤ ስለማይመች ነው። ምን ነው በጣም የገባችሁ ይመስላል። የከተማ ሰው አይደል? እጅግ የሚገርም ነው። ስትጎትተው አልተጎተተላትም። ምን አደረገ? ጥሎላት ሸሸ። አትጎተትላት፣ አትጎንተልላት፣ ትተሃት ሽሽ። ለዚህ እኮ ነው ከክፉ የጎልማስነት ምኞት ግን ምን በል ሽሽ። የመነኮሳት መጽሐፍ አስደናቂ ነው። ተዋጋ፣ ደግመ ተዋጋ፣ ካልሆነ ግን ምን በል ሽሽ። እንዴ ምን ጫት የሚቅሙ ሰዎች መካከል በገረባ ትፍቃለህ ብለው ጠርተው በገረባ እየፋቅ ላትቅም ነው ጥቂት ቆይታ። ምን አስቀመጠ? የሚያደክም ስፍራ ምን አስቀመጠ? ሊያጋልጥህ ሊያደክም የሚችል ስፍራ ከሆነ ተወውና ሽሽ። ካልቻልክ ሽሽ። ለምን ቆመ ራስን ታደክማለህ? ብዙ ሰው ቆሞ ነው ራሱን የሚያደክመው። አታድክሙ፣ ሽሹ። አሁን ባላችሁ ጥንካሬ አትመኩ። ነገ የሚሆነውን አታውቁም። ዛሬ ባለው መንፈሳዊ ጽናታችሁ አትመኩ፣ ሽሹ። ቅዱስ ዮሴፍ እዛው ሆኜ ታገለዋለሁ አላለ። ሸሸ። ሽሽ። ሰውነታችሁን ዘውትር አትመኑት። ያ መነኩሴ እንዳለው እንዳታምኑት። ታሪኩ አሳዛኝ ስለሆነ ነው መዘለው። እንዳታምኑት። አስቀዳሾች ብትሆኑ እንዳታምኑት። ቆራቢ ብትሆኑ እንዳታምኑት። ሰውነና እንዳታምኑት። ሽሹ። ሽሽ። አትስማ፣ ሽሽ። በንጽህና ነው ድል የሚነሳው። ትቷት ወጣ፣ ሸሸ። እጅግ የሚደንቀውና አራተኛውን ጠቅሼ ነገሬን ልጠቅልለው። አሁን ይውላችሁ የሐሳብ መግቢያ ደጆቹን ዘጋ። ምክንያቱም ስራ የሚቀደሰው በሐሳብ ነው። የሐሳብን
በጎ ነገር የሚፈጥረው ደግሞ ማየት፣ መስማት፣ ማሽተት፣ መቅመስ ነው። ቤተ ክርስቲያን ውስጥ የምታዩዋቸው ስዕላት በሙሉ እኮ እናንተ ክርስቲያኖች ዝም ብሎ ለጌጥና ለሴሬሞኒ እንዳይመስሏችሁ። በማየት፣ በመስማት፣ በማሽተት፣ በመዳሰስ ከመንፈስ ጋር ከመንፈሳዊው ዓለም ጋር እንድንገናኝ እኮ ነው። ምን ብሎ አይደለም፣ ሴሬሞኒ አይደለም፣ የሆነ ሾው አይደለም የምትሰራው ቤተ ክርስቲያን። በእነዚህ ሁሉ ስሜታችን እንዲቀደስ፣ ስሜታችን ሐሳባችን ከተቀደሰ ስራችን እንዲቀደስ ነው የምታደርገው ቤተ ክርስቲያን። እግዚአብሔር አለ ሸሻት። ይኸውላችሁ ማንም የለም። በዓል ነበረ፣ ለበዓል ሄደዋል። እንዲህ ብላው እኮ ነው የሰበከችው። እናንተኛ አለችው ሸሻት። ምንም ሰው ባይኖርም ማን አለ? ሰው የሌለበት ሩም ሊኖር ይችላል። እግዚአብሔር የሌለበት ግን ሩም አለ። ያባት ሊያድኗት ሄዶ አታስታውሱ? ሊያድናት ሄደ። መነኩሴ ነው እንዴ? ዛሬ ደግሞ ቄሱ መጣ ከኔ ጋር ሊያድር ምናምን አለች። ከዛ ማንም እንዳያይ ግጥም አድርጌ ዘጋዋለሁ፣ ስጋት እንዳይገባ መረጃ አይወጣም ምናምን አለችው። ከዛ ግን እሱ ምን አላት መሰላችሁ? ጥሩ ነው፣ ሰው የለም፣ ማንም የለም። እንግዲህ ያው አንድ ክፍል አዘጋጅልኝ። ኧረ አዘጋጃለሁ አለ። ግን ያ ክፍል እግዚአብሔር የሌለበት ክፍል መሆን አለበት አላት። ከየት ታምጣ? ድንግት ብላ አለቀሰቻ፣ ተከተለቿ፣ ዳነቻ። እግዚአብሔር የሌለበት ሩም የለም። መጋረጃ ብትዘጉ የለም አለ። ጥቁር መነጽር ብትሰኩ እግዚአብሔር አለ የለም። ጥቁር ስቲከር መኪናችሁ ላይ ብትለጥፉ እግዚአብሔር አለ የለም። ዱባይ ሄዳችሁ ሚስታችሁን ብታታልሉ እግዚአብሔር አለ የለም። ባርኔጣ ብትደፉ እግዚአብሔር አለ የለም። ብርሃኑን ብታጠፉ እግዚአብሔር አለ የለም። እግዚአብሔር የሌለበት የለም። ሸሽቷት ብቻ መለጣት። እጅግ የሚገርመኝ የመጨረሻው ነው። ምን እንደሆነ ታውቃላችሁ? ወህኒ ቤት ጣለችው፣ ከሳው አሳሰረችው። ወህኒ ቤት ሲገባ ማለቃ ሆነ። ቤትም ቦታ የሚለውጠው ሳይሆን ቦታን የሚለውጥ ነው ክርስቲያን። ቦታው ላይ አለቃ ሆነ። አቤት እንዴት ያስደንቃል! ልክ ወህኒ ቤት እንደገባ ምን አድርገን የታሰርከው አሉት። እኔን ከዕብራውያን ሀገር ሰርቀው አምጥተውኛል። ከዚህ ደግሞ በግዞት ያኖር ምንም አላደረኩም። እንደውም ታድሮስ ማላቲ ምን ይላሉ? ለዕብራውያን የሚገባውን ለባሪያ የሚገባውን ስራ አልሰራም ብዬ ነው የታሰርኩት አለ ይላል። ግን እውነቱ ይሄ ነው። እንደኔ አይነት ሰው ቢሆን ምን ነበር የሚለው? ጠይቃኝ እምቢ ብያት። አቤት ዟሪ ገጽ ያለው ሪፖርት ነው የሚያቀርበው። ወደ 7ኛው ገጽ የዞረ ኢስ ወሬዋን እንኳን አይፈልገው፣ ትዝታዋን እንኳን አይፈልገው። ይኸውላችሁ ከአካሏ ብቻ ተሽሹ፣ ከትዝታዋም ጭምር ሽሹ ነው መልእክቱ። እስራኤል ከግብጽ ቢወጡም በጣም የተቸገሩት፣ ግብጽ ግን ከልባቸው አልወጣችም ነበር። ሩካቤ ቀስቃሽ ዳንሶች፣ ከቴዎድሮስ ዮሴፍም ጋር መዘመር፣ ከቴዲ አፍሮም ጋር መዝፈን አሁን ለኛ ይገባል። እኛ እኮ በቃ ሩካቤ ቀስቃሽ ፎቶዎች፣ እነዚያ ክፉ ትዝታዎች እንዴት እንደሚወጉ አታውቁም? ወግታ የጣለቻቸው ብዙዎች ናቸውና እኮ ነው የሚለው። እንዴ በመውጋቷ ቁስሉን እያየ በመውደቁ ትዝታዋን እያየ የማይሰቀቅ ሰው የሆነው እኮ ጨክኖ ጥሎ ስለወጣ ነው። ፈጽሞት ቢሆንስ ኖሮ ዮሴፍ ጲጢፋራ ድንገት መጥቶ ከዛ ከባለሟሎቹ ጋር ትንሽ ሲንሾካሾክ ሲያይ ምን ይል ነበር ዮሴፍ? በቃ ወቁብኝ ተነቃ እያለ ሲሳቀቅ ነበር የሚኖረው። ትዝታዋን እንኳን ነው የማይፈልገው። በጣም ነው የሚገርመው። ከትዝታዋ እንኳን ነው የሚሸሸው። እኛ እኮ እንገርማለን። ዴሪ ነው ምንድነው? ዳሪ ነው የምንጽፈው እኛ አይደል? ዳሪ ቡክ ሁሉ አለን እኮ ምን ደጋገመው። ተገናኘን ከ3ኛ ሲ ክፍል ጀምሮ ኮካ ጠጣ። ይሄናው ሲደግም ትዝታውን እንኳን ነው የሚሸሸው። ያ ትዝታው እንኳን ሽሽ ውጣ። ምን ያደርግልህ? ያንተ ካልሆነ ምን ያደርግልሃል? ቶ ሸሻት። ባጭሩ ራሳችንን ከሚገባው በላይ ከጠበቅን፣ በንጽህና ከጸናን፣ አንደኛ ንጹህና ቅን ህሊና የፍቅር በጎ ልብ ታመጣለች። ሁሉን ይወዳል፣ ቂምን ይረሳል፣ ይቅርታን ያመጣል፣ አቃፊ ይሆናል፣ በይቅርታ ይሽረዋል። ማሻገር ምንችለው
ንጽህናችንን በበጎነት በእውነት ታግለን ስንጠብቀው ነው። ለዚህ እኮ ነው መጽሐፍ ቅዱስ ሌላ ሸክም አልጭንባችሁም፣ ነገር ግን እስክመጣ ድረስ ያላችሁን ምን በሉ ጠብቁት። ወጣቶች ከጠበቃችሁ ታሻግራላችሁ። ይህ ሰው ባሪያ የነበረው ጌታ ሆኖ ወጣ። ታዛዥ የነበረው ጲጢፋራ እንኳን ሳይቀር ታዛዡ ሆነ። ያለ ልብስ እርቃኑን የተወረወረው ነጭ ሐር ለብሶ ወጣ። በወህኒ ደቆ የተጣለው በፈርዖን ሰረገላ ላይ ተቀመጠ። ከህልሙ ብዙ የራቀ የመሰለው ወደ ህልሙ በፍጥነት ቀረበ። ከህልማችን ብዙ የራቀ ሊመስልን ይችላል። የባዘናችሁ ስኬት የጠፋ ሊመስላችሁ ይችላል። ወደ ስኬት ትቅረቡ፣ ከስኬት ትርቁ፣ አታውቁም፣ ዝም በሉ። እግዚአብሔር ወደ ስኬታችን እያቀረበ ሊሆን ይችላል፣ እንዲህ ያንገላታ እና ዝም በሉ። ይህ ሰው ከህልሙ ብዙ የራቀ የመሰለው ወደ ህልሙ በፍጥነት ፈርዖን ምን አለው? እኔ ፈርዖን ነኝ፣ በግብፅ ሀገር ሁሉ ያላንተ ማንም እጁንም እግሩንም አንሳ አለው። ማንንም ጨምሮ? የጲጢፋራን ሚስት ጨምሮ። የሚያሻግረው ሰው ይሄ ነው። በድፍረት ምንናገረው። ይቆየን፣ ለማሻገር ያብቃል።